በድርጅታችን በኩል ካመረትናቸው ረቂቅ ግኝቶች ወይም ምርቶች ውስጥ አንዱ በዚያች ጎላችን በሆነች ሀገር ላይ በሚካሄደው የውስጥና የውጭ አስደናቂ ግንባታ ከፍተኛ ጠቀሜታ ያላቸው እጅግ የረቀቁ ሰው ሰራሽ ችግኞችን ነው። ይህ ያመረትነው ሰው ሰራሽ ችግኝ ለዚያች ሀገር ብቻ ሳይሆን በመላው ዓለም ለመፈጸም ላቀድነው ዕቅድ ተግባራዊነት እጅግ አስፈላጊ የሆነ የረቂቅ ቴክኖሎጂ ውጤት ነው። ቀደም ሲል ካያቸዋቸው በራሪ ነፍሳትና ከመሰል ሰው ሰራሽ ነገሮች ጋርም መሳሳብና መገናኘት ባስፈለገ ጊዜም ተናበው መስራትና ሁኔታዎችን መለዋወጥ የሚችሉ ናቸው። ከማናቸውም የተፈጥሮ ችግኞች ወይም ዛፎች እጅግ የተለየና ለማመን በሚከብድ ሁኔታ ያሻንን ተግባር ባሻን አገርና አህጉር ላይ መፈጸም የሚያስችለን ነው በማለት ትንሿን ሳጥን ከፍ አድርጎ እያሳየ ቀጠለ። የግብርና ዘርፍ ጠበብቶችና የብዝሃ ሕይወት ሊቃውንት እንዲሁም የዘረመል አጥኚ ቡድኖች በጋራ ሆነው በልዑላችን መንፈሳዊ ጭፍሮች ምክርና ድጋፍ እየታገዙ ይችን የምታዩትን ረቂቅ የችግኝ ፈል ማምረት ችለው ለድርጅታችን አስረክቧል። ይቺ አንድ ናሙና ናት ክቡራን። ይችን የመሰሉ በብዙ ቢሊዮን የሚቆጠሩ ረቂቅ ሰው ሰራሽ ችግኞች ማምረት የሚቻልበትን ሁኔታ ፈጥረናል። የዛሬ ምሩቆች የዚያችን አገር የመንግስትነት ስልጣን ሲይዙ በልማት ስም በመንግስትና በህዝብ ይሁንታ በዚያች ሀገር የምናስተክላቸው ችግኞች ብዙዎቹ በዚህ መልኩ የተዘጋጁ ናቸው። እነዚህ ችግኞች እንደ ማንኛውም ችግኝ በስጦታ መልክ የምናበረክትላቸው ይሆናል። የችግኞቹ በዚያች ሀገር የመተከል ዋና ዓላማ ለዛሬ ምሩቆች ኢትዮጵያውያን ይገለጽላቸው አይገለጽላቸው በበኩሌ ባላውቅም ቅሉ እነዚህን ችግኞች ግን ለግብርና ምርት መዋል እየቻሉ መዋል ሳይችሉ በቀሩ ሰፋፊ የአገሪቱ ለም መሬቶች ላይ እንተክላለን፣ እናስተክላለን። የአየር ንብረት ለውጥን ለመከላከል፣ የአፈር መሸርሸርን ለመገደብ፣ የደን ሽፋንን ለማብዛት በሚል በኢትዮጵያ ምድር በእርግጥ ይተከላሉ። እነዚህን ችግኞች በዚያች ሀገር መትከል ያስፈለገው ግን ከተራ የምግብ ሰብልና ከግብርና ምርት፣ ከደን ጥበቃ፣ ከአረንጓዴነት ከወዘተ ጋር በተያያዘ ተራ ጉዳይ አይደለም። ቀደም ሲል ለተገለጸው ከግብርና ጋር ለተያያዘው እቅድ መሳካት ሲባል ብቻም አይደለም። በዋናነት ለዚያኛው እጅግ ወሳኝ ለሆነውና ወደፊት በዚያች ሀገር ለሚካሄደው ለዋናው ዓላማ ሲባል ነው። እነዚህ ረቂቅ ችግኞች በራሳቸው መንገድ የራሳቸውን አስተዋጽኦ ማበርከት የሚችሉ ስለሆኑ ነው። ወታደር ከፍ ያለ ማማ ሰርቶ በፈረቃ የጦር ካምፑን እንደሚጠብቀው ሁሉ እነዚህ ረቂቅ ችግኞችን በተገጠመላቸውና ሲያድጉ አብሮ መጠናቸው እየጨመረ መሄድ በሚችል በረቂቅ የናኖ ቴክኖሎጂ ተዋቅሮ በተሰራው በሳተላይት ጨረር አማካኝነት ከላይ ከሰማይ ከመሃል ከህዋ እንዲሁም ከምድር አለቶች ስር ያሉና የሚኖሩ ነገሮችን ነቅተው መጠበቅና መቆጣጠር የሚችሉ የሶላር ኢነርጂን በቅጠላቸው እየሰበሰቡ ማስተላለፍ የሚችሉ ማናቸውንም አይነት የንፍቀ ክበብ ክንውኖችንም ሆነ ሌሎች የጥቃቅን የህዋ ላይ ሞለኪውሎችን ዑደት የሚከታተሉ የእንቅስቃሴውን የወደፊት ውጤት ቀድመው ተረድተው የተረዱትን መልእክት ወደ ዋና የማዘዣ ጣቢያቸው የሚያስተላልፉ የምድር ውስጡን ማዕድናት በቅጽበት ወደ ራሳቸው ሰብስበው ፈሳሹንም ጠጣሩንም በቅጽበት ጨምቀው ወደ አንድ ውህድ ማምጣትና እሱንም ወደ ጋዝነት ለውጠው በፈጣን የሳተላይት ጨረር ያለማቋረጥ ማስተላለፍ የሚችሉ ዓለም የማያውቃቸው ረቂቅ ችግኞች ናቸው። በአገሪቱ ውስጥ በኢንዱስትሪ መንደርና በሌሎች ከልማት ጋር በተያያዙ በሚል በቢሊዮን ዶላር ተጠንተውና ተለይተው በተከለሉ ቦታዎቻችን አቅራቢያ ስለሚተከሉ ከላይኛው የመቆጣጠሪያ ክፍላቸው ባለፈ በስራቸው አማካኝነትም የሚሰሩ ከፍተኛ ጠቀሜታ ያለው ዘርፈ ብዙ ስራ ይኖራል። እነዚህ ተፈጥሯዊ የመሰሉ ነገር ግን ያልሆኑ ሰው ሰራሽ ችግኞች የቁመት እጥረትና እርዝመት ሳይገድባቸው፣ የግንድና የቅርንጫፍ መወፈርና መቅጠን ሳይገድባቸው በቅጠላቸውና በስራቸው አማካኝነት የውስጥ ለውስጡን ረቂቅ ግንባታ በአስደናቂ መንገድ ማገዝ የሚችሉ ናቸው። የውስጥ ክፍሉን ግንባታ በቅጠላቸውና በግንዳቸው እንዲሁም በስራቸው ከማገዝ ጎን ለጎንም ወሳኝ የሆኑ የህዋ ላይ መረጃዎችን ሰብስቦ በመያዝና በማስተላለፍ ለረቂቁ የውስጥ ግንባታ ወሳኝ አጋዥ አካል ሆነው ማገልገል የሚጀምሩ ናቸው። ለምሳሌ ይቺ ችግኝ እንደ ማንኛውም ለአቅመ መተከል የደረሰች ችግኝ ሆና ተተክላ ማደግ የምትችል ናት። እድገቷን የሚወስንላት ዋና የማዘዣ ጣቢያ እንዳለ ሆኖ ነገር ግን የተፈጥሮን አፈር ውሃና የፀሐይ ብርሃንንም አስማምታ እየወሰደች ማደግ የምትችል ናት። የእነዚህ ዘር የሆኑ በርከት አድርገን ያመረትናቸው ችግኞች ተተክለው ስር ከያዙ በኋላ በሁለቱም መንገድ በቀጥታ ስራቸውን ይጀምራሉ። በሁለቱም መንገድ ስል ምን ማለቴ ነው? በተተከሉ ማግስት በአንድ በኩል ራሳቸውን ከአፈር ከውሃ ከፀሐይ ብርሃን እንዲሁም ከቅዝቃዜና ከሙቀት በጥቅሉ የተፈጥሮ ተክሎች ማግኘት የሚችሉትን ነገር ማግኘትና መጠቀም የሚችሉ ተፈጥሯዊ ሂደታቸውን ጠብቀው ተፈጥሯዊ ሆነውና መስለው ማደግ የሚችሉ ናቸው ማለት ሲሆን፣ በሌላ በኩል ደግሞ ተፈጥሯዊ እድገታቸውን ገትተው ወደ ቴክኖሎጂያዊ መስመር መምጣትና መታዘዝ የሚችሉ ናቸው ማለት ነው። ከተፈጥሮ የሚፈልጉትንና ለማደግ የሚያስፈልጋቸውን ንጥረ ነገሮች በሙሉ በዚያው ተፈጥሯዊ በሆነው መንገድ ማግኘት ይችላሉ። አስፈላጊ ሲሆን ደግሞ በእኛ አማካኝነት በቋሚነትና በብርሃን ፍጥነት እንዲደርሳቸው ማድረግና በዚያው መንገድ ማስቀጠል የምንችልበትን ሁኔታ አመቻችተን ያመረትናቸው ናቸው። ሁለቱንም ዘዴ ማለትም ተፈጥሯዊውንም ቴክኖሎጂያዊውንም በአንድነት አጣምረውና አስማምተው መቀጠል የሚችሉ ናቸው።
ከዋና ማዘዣ ጣቢያቸው ከካሊፎርኒያ በነገራችን ላይ አብዝቶ ለማምረት የቦታ ጥበት ገጥሞን ሆሊውድ ውስጥ ነው ያመረትናቸው። ስለዚህ ጊዜያዊ ዋና ማዘዣ ጣቢያቸው እዚያ ነው፣ ወደፊት ይለወጣል። እናም ከዋና ማዘዣ ጣቢያቸው ጋር ወይም ከመፈልፈያቸው ጋር በረቂቅ ቺፕ አማካኝነት በቀጥታ የተገናኙና የተሳሰሩ ናቸው። ስለዚህ ለናኖ ቴክኖሎጂ ግብአት መሆን የሚችሉ የህዋ ላይ የሞለኪውልስ ጥርቅምን ጨምሮ የምድር ውስጥንና አጠቃላይ የአካባቢውን ረቂቅ ማዕድናት ወደ ራሳቸው ይሰበስባሉ። የሰበሰቡትን አጠቃላይ ነገር በብርሃን ፍጥነት አንድ ውህድ አድርገው ወደ ብትን ጋዝነት ለውጠው በዚያው ቅጽበት በተዘረጋላቸውና በተሳሰሩበት ፈጣን የሳተላይት መስመር በቀጥታ ማስተላለፍ ይችላሉ። በፈጣን የሳተላይት ጨረር በጋዝ መልክ የመጣውን ረቂቅ ንጥረ ነገርን ዋና ማዘዣ ጣቢያው ተቀብሎ በተዘጋጀለት ማከማቻ እያከማቸ ወደ ነበረበት ፈሳሽነትና ጠጣርነት እየለወጠ ይለያል፣ ያዘጋጃል፣ ለሚፈለገው ዓላማ ጥቅም ላይ ይውላል። ከማዘዣ ጣቢያው ጋር የብርሃን ፍጥነት ተብሎ በሚሰላው ፈጣን የሳተላይት ጨረር አማካኝነት ቀጥተኛና ቋሚ ግንኙነት ስላላቸው ሂደቱ ያለማቋረጥ ይቀጥላል። ይህ ብቻ አይደለም። እነዚህ ረቂቅና የናኖ ቴክኖሎጂ ውጤት የሆኑ ችግኞች ቅጠላቸው ላይ በሚገኘው በአይን የማይታየው ልዩና ረቂቅ የሌንስ ጥበብ ወይም በረቂቅ የካሜራ ጥበባቸው አማካኝነት የአካባቢውን መላ እንቅስቃሴ መመዝገብ፣ መቆጣጠር ይጀምራሉ። መጠናቸው ሲያድግ ዳታ የመመዝገብ መጠናቸውም አብሮ እየጨመረ ሁለንተናቸው አብሮ እያደገ እንዲሄድ ተደርጎ በተገጠመላቸው ረቂቅ ቁስ አማካኝነትም በስራቸው በግንዳቸውና በቅጠላቸው በኩል የህዋ ላዩን የአካባቢውን ንፍቀ ክበብ አጠቃላይ እንቅስቃሴና የጥቃቅን ሞለኪውሎቹን ልውውጥ፣ ሽግግር፣ እድገትና ሂደት መቅረጽ፣ መመዝገብ፣ ማደራጀትና ማስተላለፍ ይችላሉ። ቅጠላቸው በራሱ ረቂቅ ሌንስ ሆኖ እንዲያገለግል ተደርገው ስለተሰሩ የቀረጹትን ወደ መልእክት ተቀባይ ሳጥናቸው ይልካሉ፣ ያደራጃሉ። ይህን ስራ ከመፈጸም ጎን ለጎን ደግሞ ይህ ቅጠላቸው በራሱ ከፍተኛ በሆነ መጠንና ፍጥነት የሶላር ኢነርጂን መሰብሰቢያና ማጠራቀሚያ ሆኖ ማገልገል እንዲችል ተደርጎ የተሰራ ነውና ይህንኑ ተግባር ጎን ለጎን እየፈጸሙ በተተከሉበት አቅራቢያ የሚገኘውን የውስጥ ለውስጥ ግንባታ በደማቅ ብርሃን ማጥለቅለቅ የሚችሉና ለሌላ የኤሌክትሪክ ኃይል ፈላጊ የኢንዱስትሪ እንቅስቃሴዎች ጥቅም ላይ መዋል የሚችሉ ኃይሎችን ይሰበስባሉ፣ ያከማቻሉ፣ ያስተላልፋሉ። በስራቸው አማካኝነት ደግሞ የምድር ውስጡን እንቅስቃሴ ይመለከታሉ፣ ይቀርጻሉ፣ ይቆጣጠራሉ። በውስጥ ግንባታው ላይ በሰው የሚሰሩ ስራዎች ላይ የሚፈጠርን የግንባታ ስህተት ቀድመው ይቆጣጠራሉ፣ ያርማሉ፣ ወይም የእርማት አላርም ለማዘዣ ጣቢያቸው እንዲደርስ ያደርጋሉ። ቅንጣት የተዛባ አሰራርና ግንባታ ካለ ከነቦታው ከነስህተቱ ያሳያሉ፣ ይናገራሉ። ከእነርሱ በሚገኘው መረጃ መሰረትም ፍጹም የሆነና የተስተካከለ እንከን የለሽ ግንባታና ልዩ ልዩ ስራ ይሰራል። እነዚህ ችግኞች ኢንፑት በተደረጉት ወይም በተሞሉት መሰረትም የታዘዙትን ትዕዛዝ ይፈጽማሉ። በተራና በተለመደው አገላለጽ እንደ ከርሰ ምድር ባለሙያና እንደ ሚትሪዮሎጂ ባለሙያ በየሰከንዱ ያለውን የአየር ጠባይ ይተነትናሉ፣ ያስጠነቅቃሉ። አላስፈላጊ የግንባታና የተከላ ስራ ሲከናወን እየመዘገቡ ስህተቶችን ሪፖርት ያደርጋሉ። የተለያዩ የህዋ ላይ እንቅስቃሴዎችን በዳታ መልክ ይመዘግባሉ። ቀደም ሲል ወንድማችን ስለ ሮቦት ቴክኖሎጂ ሲያስረዳ እንደገለጸው በታዘዙት መሰረት ራሳቸውን በተፈለገው መጠን ማባዛት ይችላሉ። አስፈላጊና መሰናክል ሊሆኑ ይችላሉ ተብለው የተለዩ ኬሚካሎችን በውስጣቸው የያዙ ዛፎች በዚያች ሀገር ላይ ካሉም እየለዩ ከቅጠላቸው በሚመነጭ ጨረር ያከስማሉ፣ ያጠፋሉ። አስፈላጊ ሲሆንም እነሱ ካስተላለፉልን መረጃ ተነስተን በምንልክላቸው ወይም በምናዛቸው መሰረት በሌላ አገላለጽ ከኛ በሚደርሳቸው ትዕዛዝ አማካኝነት በአገሪቱ ውስጥ የሚገኙ ማናቸውንም አይነት እጽዋት፣ አዝዕርትና ተክሎች በውስጣቸው የያዙትን ንጥረ ነገር በከባድ ጨረራቸው እየመጠጡ ወደ ሌላ ግብአትነት በመቀየር ወደሚፈለገው አቅጣጫ ያስተላልፋሉ። ለውስጥ ግንባታው የሶላር ኢነርጂን በመሰብሰብ በስራቸው አማካኝነት አስተላልፈው ብርሃንን እንደሚሰጡት ሁሉ በቅጠላቸው ላይ በሚገኘው ረጅም ርቀት መድረስ በሚችል የጨረር ኃይላቸው አማካኝነት ደግሞ በዙሪያቸው ያሉትን ማናቸውንም አይነት ከእነርሱ ወይም ከታዘዙ ትዕዛዝና የተፈለጉበትን ዓላማ የሚያደናቅፉ ማናቸውንም አይነት ተክልም ሆነ ከእነርሱ ወይም ከኛ ዓላማና ፍላጎት ጋር ተጣጥሞ የማይሄድ ዛፍ ወይም ተክል ወይም ሰብል እንዲሁም ሌላ የህዋ ላይ ሞለኪውልስ ጥርቅምን በቅጽበት ማጥፋት ይችላሉ። ይህን ተግባር የሚፈጽሙት አስፈላጊና አላስፈላጊ ተብለው ተለይተው በተነገራቸውና በተሞሉት ወይም ኢንፑት በተደረጉት መሰረት ነው። በዚህ መልኩ በቅጠሎቹ አማካኝነት የእርስ በርስ የሳተላይት ጨረር ትስስር በመፍጠር ሰፊ ቦታን የሚያካልል ራሱን የቻለ የግንኙነትና የመቆጣጠሪያ ኔትወርክ መፍጠር ተችሏል ማለት ይሆናል። ዋና ግባችን በሆነችው በዚያች ሀገር ላይ በእነዚህ ቅጠሎች አማካኝነት የሚገኘው ጥቅምና የሚሰራው ስራ በዚህ ብቻ የተወሰነ አይደለም። ክቡራን፣ ከቅጠሎች ወደ ግንድ፣ ከግንድ ወደ ስር የሚተላለፍ ከማናቸውም አላስፈላጊ ኬሚካሎች የጸዳ ንጹህ የተፈጥሮ ውሃንም ወደ ውስጥ ክፍሉ ማስተላለፍ የሚቻልበት ሚስጥርም አላቸው። ረቂቅ የቴክኖሎጂ ውጤቱ ጥምር አገልግሎት መስጠት የሚያስችል ሆኖ በጥንቃቄ የተቀመረ ነውና ደመናን በሳተላይት ጨረር ወደ አንድ መሰብሰብና እነዚህ ችግኞች በሚገኙበት አካባቢ ላይ ብቻ ለይቶ ማውረድ ወይም ማዝነብና መሰብሰብ፣ ሰብስቦም በግንድና በስሮቹ አቅራቢያ አጭቆ የመያዝ
በዚያው ቅጽበትም አጣርተው የማስተላለፍ ስራዎችን መስራት የሚችሉ ናቸው። እነዚህን አገልግሎቶች በጥምረት መስጠት የሚችሉ ሆነው የተቀመሩ ከመሆናቸውም በላይ ንጹህ የከርሰ ምድር ውሃንም ከባህር ዛፍ በብዙ ሺህ እጥፍ በሚበልጥ ሁኔታ ወደ ራሳቸው ክብ ሰብስበው የመያዝ የማጠራቀምና ወደ ግንኙነት መስመራቸው በቀጥታ የማስተላለፍ ስራን በቅልጥፍና መስራት የሚችሉ ናቸው። ወደፊት በጣም እያደጉ ሲሄዱ ደግሞ በዚያች ሀገር ላይ ሊሰነዘሩ የሚችሉ ተብለው የተገለጹላቸውን አይነት ነጎድጓዳማ መንፈሳዊ ጥቃቶችን ቀድመው ተረድተው መረጃውን ማስተላለፍ የሚችሉ ናቸው። አቅጣጫውንም ይጠቁማሉ። የጥቃቱን መጠን፣ ግዝፈትና ሊያደርስ የሚችለውን ጫና ተንትነው ያብራራሉ ወዘተ። ሌላም ክቡራን እያለ በዓለም ምግብ ድርጅት ወይም በወርልድ ፉድ ኦርጋናይዜሽን እና በሌሎች አጋር በሆኑ ዓለም አቀፍ ድርጅቶችና ተቋማት አማካኝነት ስለተሰራው ስለ ሰው ሰራሹ ረቂቅ ችግኝ ጥቅምና ዓላማ ካብራራ በኋላ ከእርሱ በፊት እንደነበረው ባልደረባው በተግባር የተደገፈ ገለጻውን ለማቅረብ የሚያስችለውን ተጨማሪ ቁሳቁስ ማዘጋጀት ጀመረ። አንጠልጥሎት ወደ መድረኩ የመጣውን አነስተኛ ቦርሳውን ከፍቶ ከሻይ መጠጫ የሚያንሱ በተፈጥሮ አፈር የተሞሉ 2 አነስተኛ ብርጭቆዎች አውጥቶ የመድረኩ ወለል ላይ አስቀመጠ። ከፍ እያደረገ ሲያሳያቸው የቆየውን ቅንጣት ችግኝና ሌላ ተመሳሳይ ችግኝ ከቦርሳው አውጥቶ የመድረኩ ወለል ላይ አስቀምጦ ችግኞቹን በአፈር በተሞሉት ብርጭቆዎች ውስጥ አስገብቶ በጣቱ ጠቆም አድርጎ ተከላቸው። በውሃ የተሞላ የመርፌ ስሪንጅ የመሰለ ነገር አውጥቶ እኩል መጠን ያለው ውሃ ብርጭቆዎቹ ላይ በማፍሰስ ችግኞቹን ውሃ ማጠጣት ጀመረ። አዳራሹ የምድራችንን ዕጣ ፈንታ የሚወስኑ ባለስልጣናት ለስብሰባ የታደሙበት አዳራሽ አልመስል አለ። የምድራችን ሀያላን የሚባሉ የጂ20 ሀገራት መሪዎችና የዓለማችን ቢሊዮነሮች፣ የዓለም አቀፍ ተቋማት ተወካይ አመራሮች፣ በጥቅሉ ዓለማችን የሚዘውሩ የምድራችን ባለስልጣናት ለስብሰባ የታደሙበት የዝግ ጉባኤ አዳራሽ ሳይሆን ብሪቴን ጋት ታለንት፣ አሜሪካን ጋት ታለንት በሚባሉ ትልልቅ የመወዳደሪያ መድረኮች ላይ ዘ ቤስት ማጂሽያን ተብለው መተተኞች የውድድር ትርኢታቸውን በዳኞች ፊት እያቀረቡ የሚገኙበት መድረክ መስሎ ቀጠለ። ባለሙያው ችግኞቹን የመድረኩ ወለል ላይ አስቀምጦ ተከታተሉኝ ክቡራን ካለ በኋላ ፈንጠር ብሎ ቆሞ በአነስተኛ የርቀት መቆጣጠሪያ ትዕዛዝ እየሰጠ ችግኞቹን ከፍ፣ ዝቅ፣ ረዘም፣ አጠር፣ ቅጠላቸውን ጥቅልል፣ ዘርጋ፣ አጠፍ፣ መለስ ሲያደርጋቸው ቆየና ማስረዳቱን ቀጠለ። እነዚህ ረቂቅ ችግኞች ከተፈጥሮ አፈርና ውሃ ጋር በተገናኙ ቅጽበት በቀጥታ ስራቸውን ይጀምራሉ በማለት በተግባር አሳይቶ ካረጋገጠላቸው በኋላ አሁን ስራውን ጀምረዋል። ቅጠሎቻቸው ሲወዛወዙ ተመልከቱ። ይህ ማለት በቅጠላቸው አማካኝነት የሚያከናውኑትን አንዱንና የመጀመሪያውን ተግባር ጀምረዋል ማለት ሲሆን በዚህ አዳራሽ ውስጥ ያሉትን ነገሮች በሙሉ መመዝገብና ወደሚፈለገው ወደ ማዘዣ ጣቢያቸው ማድረስ ጀምረዋል ማለት ይሆናል። በዚህች አነስተኛ መጠናቸው ብቻ ክቡራን የዚህን አዳራሽ መረጃ በፍጥነት በዝርዝር መዝግበው ጨርሰዋል። መረጃውንም ብርሃን ፍጥነት አስተላልፈው ጨርሰዋል ክቡራን። በአዳራሹ ብቻ እንዲወሰኑ ስላደረግኩና ስለገደብኳቸው እንጂ አስፈላጊ ከሆነ ከአዳራሹ ውጭ ያሉትን የከተማዋን አጠቃላይ እንቅስቃሴም ሆነ አጠቃላይ አወቃቀር መመዝገብና ማስተላለፍ ይችላሉ። እኔም የደረሱኝን መረጃዎች ለእናንተ መተንተን እችላለሁ ክቡራን። በእነዚህ በትናንሽ ብርጭቆዎች በአነስተኛ ብናኝ አፈር፣ በጠብታ ውሃ እንዲሁ በጣት ጠቆም ተደርገው በዚሁ በተተከሉት በእነዚህ ጥቃቅን 2 ችግኞች አማካኝነት ብቻ የአዳራሹ የውስጥ ክፍል አጠቃላይ ይዘትና አወቃቀር ጀምሮ በኪሶቻችሁ ውስጥ ከሚገኙ አጠቃላይ ቁሳቁሶች ሁሉም መረጃዎች በዝርዝር ደርሰውኛልና ልተንትንላችሁ በማለት የተላለፈውን መረጃ አየር ላይ በዘረጋው ጥርት ባለ የህዋ ላይ ስክሪን በቃሉ ያስረዳቸው እያነበበና እያሳየ በዝርዝር ይተነትንላቸው ገባ። የአዳራሹ የውስጥ ክፍል በስንት ጣውላዎች እንደተዋቀረ፣ አጠቃላይ ለወለል ግንባታው የዋለውን የብረት ክብደት፣ ለአዳራሹ ግንባታ የዋለው እያንዳንዱ የግንባታ ግብአት በስንት ካሬ ቦታ ላይ እንዳረፈና በምን ያህል ስፋት ምን ያህል የግንባታ ግብአት ጥቅም ላይ እንደዋለ፣ ምን ያህል ክብደት ያለው ቁሳቁስ በየትኛው አቅጣጫ በኩል እንደሚገኝ፣ የወለሉ ምንጣፍ ምን ያህል ጥጥ እንደፈጀ፣ አጠቃላይ የአዳራሹን ስፋት፣ ቅርጽ፣ መጠን ወዘተ ከመተንተን አልፎ በእያንዳንዱ ተሰብሳቢ ኪስ ውስጥ የሚገኙ ቁሳቁሶቹን እየቆጠረ ታዳሚዎቹን በስም እየጠራ የያዙትን ቁሳቁስ ከነ አይነታቸው ከነ ስሪታቸው እየነገረ እነሱም እየፈተሹ እያዩ እያረጋገጡ ሲደመሙ ቆዩ። ከዝርዝር ሳንቲሞች እስከ ዶላር እና ዩሮ ከውድ ሰዓቶቻቸው እስከተሰሩበት የማዕድን አይነት እየገለጸ ሁሉንም በዝርዝር ነገራቸው። ተሰብሳቢዎች እንዲህ እንደ ዛሬው ሲደመሙ ታይተው አይታወቁም። በባለሙያው ትዕዛዝ ተራ በተራ እየተነሱ ከእጅ ሰዓታቸው እስከያዙት ቁሳቁስ በዝርዝር እየተነገራቸው እነሱም ኪሶቻቸውን እየበረበሩ እውነት መሆኑን እያረጋገጡ ተደንቀው ሲያስደንቁ ብዙ ደቂቃ ፈጁ። የለበሱት አልባሳት ከምን እንደተሰራ፣ በየአልባሳቱ ምን ያህል የልብስ ቁልፎች እንዳሉ፣ ምን ያህል ጥጥ፣ ምን ያህል የክር መጠን እንዳለው፣
የተጫሟቸው ጫማዎች ከምን ከምን እንደተሰሩ ሳይቀር ባለሙያው ከችግኝ ቅጠሎች በደረሰው መረጃ መሰረት አንድ በአንድና በዝርዝር ለታዳሚዎች ሲያብራራና ሲያስደምማቸው ከቆየ በኋላ ይህ ብቻ አይደለም ክቡራን ሲል ቀጠለ። አሁን ግልጋሎታቸው ይህ ብቻ አይደለም ክቡራን። እነዚህን በዝርዝር ያስተላለፋቸውን መረጃዎችና አጠቃላይ ቁሳቁሶችን ሰዎችን ጨምሮ በቅጽበት ድራሻቸውን ለማጥፋት ምን ያህል የአቶሚክ ኢነርጂ እንደሚያስፈልግ ቀጨጭ አድርገው መናገር ይችላሉ ሲል ሌላ ተሰምቶ የማያውቅ ደማቅና የጋለ ጭብጨባ አጀበው። ጭብጨባውን ታግሶ ካስጨረሰ በኋላ ደግሞ ይህ ብቻ አይደለም ክቡራን ሲል ቀጠለ። አዎን ይህ ብቻ አይደለም፣ ግልጋሎትና ጥቅማቸው ከዚህም ያለፈ ነው ክቡራን። አብረዋቸው እንዲገኙ በተደረጉት በረቂቅ ማዕድኑ አማካኝነት ወይም በውስጣቸው እንዲገኝ በተደረገ ረቂቅ ቺፕ አማካኝነት ኢንፑት በተደረገላቸው መሰረት መረጃ ብለው ያስተላለፉት እያንዳንዱ ቁሳቁስ ለምን ለምን ግልጋሎት እንደሚውል በጽሁፍ ዝርዝር መረጃ ይሰጣል። በዚህ አዳራሽ ውስጥ ደግሞ ቁሳቁስ ብቻ ሳይሆን ሰዎችም ስላሉ በተመሳሳይ ሁኔታ በዚህ አዳራሽ ውስጥ ያሉትን የሰዎች ብዛትና የያዟቸውን አጠቃላይ ቁሳቁሶች በዝርዝር እንዳስተላለፉት ሁሉ በእያንዳንዱ ሰው አእምሮ ውስጥ ያለውን ሐሳብና አጠቃላይ ሁኔታም በተመሳሳይ በጽሁፍ ዝርዝር አድርገው ያስተላልፋሉ ሲል ብዙዎቹ ታዳሚዎች ከመደንገጥና ካለማመናቸው ብዛት ጭብጨባውን ትተው ምን የሚል የጋራ ድምፅ አሰሙ። አሁን ክቡራን እንደዚያ ነው። እንደ ማንኛውም ችግኝ ክፍት በሆነ ቦታ ላይ ሲተከሉና ማደጋቸውን ሲቀጥሉ ደግሞ በተተከሉበት አህጉርም ይሁን አገር በሚኖሩ ሰዎች ከዋና የማዘዣ ጣቢያቸው የሚደርሳቸውን ሐሳብ እየተቀበሉ በማይታይ በማይዳሰስ በማይጨበጥና በማይታወቅ ነፋሳማ አካሄድ ነገር ግን በከባድ የሳተላይት ጨረር የተቀበሉትን ሐሳብ ወይም ፍላጎት ወይም ይህ ነው ተብሎ የማይገለጽ አንዳች ነገርን ተቀብለው ወደ የሰው አእምሮ ማስተላለፍና መሙላት፣ የሰዎችን ሐሳብና ፍላጎት ማስለወጥ፣ በጋራ ማደንዘዝ፣ ዝም ማሰኘት፣ የፍርሃት ስሜት ማሳደርና ፈሪ ማድረግ፣ የአካባቢው ሰዎች በጋራ ወደ ልዑላችን ፍላጎት እንዲያዘነብሉ ማድረግ ይችላሉ እያልኩ ብቀጥል ውስጥን ሳያበሩ የማይገባና ያለ ጊዜው የሚነገር ሚስጥር ስለማይሆን ወደዚህ አልገባም። አገልግሎታቸው ግን ከዚህም ያለፈ ነው። መጨረሻውን ገለጻዬን እንዲሁ በሰውኛ ፐብሊካል አንስቴዥያ የህዝቦች የጋራ ድንዛዜ እንበለው ይሆን በሚል ልትይዙ ትችላላችሁ። ይህ ሁሉ ወሳኝና እጅግ አስፈላጊ መረጃ በቅጠሎቹ አማካኝነት የሚገኝ ሙሉ መረጃ ነው ክቡራን። ለዚህ ነው ያሻንን ተግባር መፈጸም የሚያስችሉ እጅግ ረቂቅ ግኝቶች በማለት ለመግለጽ የደፈርኩት። ከኢትዮጵያ የመጣውን የተፈጥሮ አፈር በአዳራሹ ውስጥ እየበተኑ ተክሎ ማሳየት አስፈላጊ ባለመሆኑ እንጂ ያን ብናደርግ ችግኞቹ እየተባዙ መጠናቸውን እየጨመሩ የሚታዘዙትን ትዕዛዝ እንዴት በቅጽበት መፈጸም እንደሚችሉ ማሳየት እንችላለን። እነዚህን ረቂቅ ችግኞች በፈለግነው ሀገር ተክለን ወይም አስተክለን ርቀት ሳይገድበን ባሻና ሀገር ሆነን እያዘዝን በፈለግነው መጠን ማባዛትና ማራባትም እንችላለን። ነገር ግን በዚያች ሀገር ላይ የተፈጥሮ ግብአቶችን እየወሰዱ ተፈጥሯዊ በሆነ መንገድ ለተወሰነ ጊዜ እንዲያድጉና በተፈጥሮ አስተዳደጋቸው ተወስነው እንዲቆዩ ነውና የፈለግነው ለጊዜው የእኛን የርቀት የማዘዣ ዘዴን አንጠቀምም። ጊዜው ሲደርስና ሲያስፈልገን ወይም ስንታዘዝ ያንን እናደርጋለን። ምክንያቱም ተፈጥሯዊ በሆነ መንገድ ተተክለው በቆዩ መጠን አገልግሎታቸውና አጠቃላይ ኃይላቸው በእጅጉ እየጨመረ መሄድ ስለሚችል ነው። ይህ አንዱ ተራው ግኝታችን ነው ክቡራን እያለ በኩራት አብራራ። አሁን ክቡራን እነዚህን ሰው ሰራሽ ወይም ቴክኖሎጂ ወለድ ወይም የልዑላችን ረቂቅ ስጦታ የሆኑ ችግኞችን ነው ቀደም ሲል በንግስታችን በሰፊው በተገለጹላችሁ ተመርጠው በተከለሉ በተለያዩ በዚያች ሀገር ግዛቶችና መሬቶች ላይ በርከት ብለው እንዲተከሉ የምናደርገው ሲል ሌላ ሞቅ ብሎ ረዘም ያለ ከባድ ጭብጨባ ተስተጋባለት። ቀጠለ። ሌሎች በእኛ ድርጅት ከሚጠቃለሉ ከምግብ ነክ ነገሮች ጋር የተያያዙ በርካታ መሰል ነገሮችንና ዘርፎችንም በተመሳሳይ ሁኔታ እጅግ አዘምነንና አራቀን የተዘጋጀንባቸው መሆናችንን በዚህ ምሳሌ መሰረት እንድትረዱልን እንፈልጋለን። ክብር ለአሸናፊ አብዮተኛችን። አሜን። አዎ ለጊዜው 66 ቢሊዮን ችግኞች በግልጽም በስውርም በዚያች ጎላችን በሆነች ሀገር መሬት ላይ ይተከላሉ በማለት ከገቡበት ግርምትና ድንጋጤ ቀስ በቀስ መውጣት ጀምረው የነበሩትን ታዳሚዎች መልሶ ወደ ጋዳ ድንጋጤ ከተታቸው። አትደናገጡ ክቡራን፣ ግራማ ይግባችሁ። ከችግኞቹ ጠቀሜታ አንጻር ከዚያም ልናልፍ እንችላለን። በእርግጥ የጋራ ድንጋጤያችሁ ከምን እንደመነጨ እረዳለሁ። ይህ ሁሉ ችግኝ በአንዲት ጠባብ ሀገር የሚል የቦታ ጉዳይ ነው። ሆኖም ያም በራሱ በእኛ ድርጅት በኩል ተጠንቶ ያለቀ ነው። በቂ ቦታዎች አሉ፣ ተለይተዋል። ብዙዎቻችሁ ታዳሚዎች በግልጽ እንደምታውቁት ለዋና ዓላማችን ወሳኝ ሆና የተገኘችው ያች ሀገር ኢኮኖሚዋ በዋናነት በግብርና ላይ የተመሰረተ ነው። ሆኖም የአገሪቱ መሬት በተገቢው መንገድ ለግብርና ጥቅም የዋለ አይደለም። አሁን ባለው ሁኔታ
ጎላችን የሆነችው አገር አጠቃላይ የቆዳ ስፋት 1,127,127 ካሬ ኪሎ ሜትር ነው። ከዚህ ውስጥ 50 በመቶ ለግብርና ምርት በጣም ምቹ የሆነ ቢሆንም ለግብርና ጥቅም ላይ የዋለው መሬት ግን 10 ከመቶ ነው። ቀሪው ለግብርና ምቹ የሆነው 40 በመቶ መሬት ገና ጥቅም ላይ አልዋለም። ይህን 40 በመቶ ለግብርና ምቹ የሆነን ቦታ ጥቅም ላይ አዋሉት ማለት ወይም አውለውት ቢሆን ብለን ብናስብ በአፍሪካ ተወዳዳሪ የሌላት የሰብል አምራች ሀገር ትሆን የነበረችው ኢትዮጵያ ብቻ ትሆን ነበር፣ በፍራፍሬም ጭምር። ይህ ባለመሆኑ ግን አገሪቱ አሁንም ድረስ በምግብ ራሷን የቻለች ሀገር እንዳትሆን አድርጓታል። ከዚህ በኋላ በሚኖረው ጊዜ ግን ለተወሰነ ጊዜም ቢሆን የህዝብ ቁጥር እየጨመረ የመሬት ጥበት እየተከተለ ስለሚቀጥል፣ በዚህም ላይ ማህበረሰቡ እየነቃ የሰለጠነ የመሬትን አስፈላጊነት እየተረዳ ለእርሻ ምርት አይውሉ የነበሩ ቦታዎችን ወደ ማልማትና ወደ መጠቀም እያመራ የሚገኝበት ሁኔታ ሊስተዋል ይችላል። ይህም በጊዜ ማስቆም ካልተቻለ ደግሞ ወደፊት ልዩ ልዩ ከመሬት ጋር የተያያዙ የማህበረሰብ ተግዳሮቶች ሊገጥሙ ይችላሉ። ያንንም አጥንተን በልዩ ሁኔታ ተዘጋጅተናል። ስለዚህ አሁንም እንዲለሙ ስለማንፈልግ አብዛኛዎቹ ለም መሬቶች ቀድመው በእነዚህ ችግኞች ፈጥነው የሚሸፈኑበትን ሁኔታ ነው እያመቻቸን ያለነው። ሌላውን ለም መሬትም ለባለ ይዞታዎቹ የገንዘብ ግምት እየሰጡ እነዚያ ቦታዎች በመንግስት እንዲያዙና ተከልለውና ተለይተው ለእኛ እንዲሰጡ የሚያደርገውን እቅድ ነው ተግባራዊ የምናደርገው። በዚህ መሰረት እነዚህን ማንም አይቶ ሊለያቸው የማይችላቸውን ለአገሪቱ ምንም ጥቅም የማይሰጡ ለእኛ ግን ልዩ ጥቅም የሚሰጡ የመንግስት ለውጥ ቢደረግ እንደ መፈክር ተገንጥለው የማይወርዱ የአገሪቱን የደን ሽፋን እያመናመኑ ራሳቸውን ብቻ እያጎለበቱ የሚቀጥሉ የሚበላ ፍሬ የማያፈሩ ይልቁንም የከርሰ ምድራቸውን ውሃና ንጹህ አየር የሚመጡ ለአገሪቱ አላስፈላጊ የአየር ንብረት ለውጥን የሚያስከትሉ ረቂቅ ችግኞቻችንን ጨምሮ ሌሎች ከዚህ ቀደም የተገለጹላችሁን ተግባራት ለማከናወን የሚያስችሉ በቂ የሆኑ ቦታዎች ያላት ሀገር መሆኗን ስላረጋገጠ ነው መጠኑን በቢሊዮን ደረጃ ያደረግነው። ይህ አንዱ ወጣ ያለ ቀላል የመሰለ ዝግጅታችን ነው።